ስቃችሁ እንኳን ማታቁ ሰዎች አላችሁ እዚህ ውስጥ ስቃችሁ በትክክል ስቃችሁ እንኳን ማታቁ የሚያስቅ ነገር እንኳን ቢመጣ አፋችሁን ይዛችሁ ምስቁ ጎረቤት ለቅሷችሁን እንጂ ሳቃችሁን ሰምቶ የማያቅ ስትሳቀቁ እንጂ ስትስቁ ታይታችሁ ማታቁ ሰዎች ዛሬ ነግራችኋለሁ ለክርስቲያን አለመደሰት ወንጀል መጽሐፍ የሚለው በጌታ ደስ ይበላችሁ በነገሮች አይደለም አለ ለዚህ ነው ነገሮች ተለዋዋጭ ናቸው ጳውሎስ ስለዚህ ነው በጌታ ብሎ ስፔሲፊክ አድርጎ ይናገራል በጌታ ደስ ይበላችሁ ዝቅ ብሎ ስታነቡት እንደዚህ ይላል ብዙ ሁኔታዎችን እንዳየ ስራትን እንዳየ መውጣት መውረድን እንዳየ ጳውሎስ ይናገራል ወዳጆቼ ነገሮች ይለዋወጣሉ የማይለዋወጥ ጌታ ከናንተ ጋር አለ ደስ ይበላችሁ አይ ለቀቃልኩና ዛሬ አሜን በሉ በደንብ አርጋችሁ በብዙ ሰዎች ህይወት ላይ የሚገባ ደስታ ዛሬ ይመጣባችኋል ሐዘናችሁን የሚያስረሳ ደስታ ከውስጣችሁ ይፈልቃል የናንተ ደስታ አርቲፊሻል አይደለም የናንተ ደስታ ከሁኔታ ጋር አይደለም ያኔ ስትጥም ስትጠጣ ስታጨስ ያልነበረ ደስታ ዛሬ በመንፈስ ቅዱስ አማካኝነት በህይወትህ ላይ ይፍለቀለቃል አሜን ይባላል ባለብጩና ምን አግኝቶ ነው እስከሚባል ድረስ ነው ዘንድሮ በዚህ ክረምት እግዚአብሔር ያስቃል እግዚአብሔር ምስክሬ ነው ሳራን እግዚአብሔር እንዳሳቃት አንዲትን ሴት እግዚአብሔር ያስቃታል አንድን ሰው እግዚአብሔር ያስቀዋል ለመሰላችሁ ደስ የሚላችሁ ጌታ ቅርብ ነው ወዳጆቼ ደህንነትና የናንተ ደስታ በጌታ በጌታ የሚለው ቃል ዝም ብሎ የተቀጠለ ፊደል እንደመስላችሁ በጌታ ማለት ቅርበትን ነው የሚያሳየው በጌታ የሚለው ቃል ስታነቡ መጣበቅ ነው ከሱ ጋር መተሳሰር ነው ከሱ ጋር ከመሆናችሁ የተነሳ ከሱ ጋር ጊዜ ከማሳለፋችሁ የተነሳ መንፈሱ በላያችሁ ላይ ከመሆኑ የተነሳ የፊቱ ብርሃን በላያችሁ ላይ ከመብራቱ የተነሳ የሚሆንባችሁን ነገር እየረሳችሁ የሆነላችሁን ጌታ እያያችሁ መደሰታችሁን ትቀጥላላችሁ አሜን ይባላል ብዙ የሚሆንባችሁ ነገር ሊኖር ይችላል ነገር ግን ከሚሆንባችሁ ነገር በላይ የሆነላችሁ ጌታ ይበልጣል ሃሌሉያ ሃሌሉያ እኛ ክርስቲያኖች እንደዚህ ነን እንዴት ብለህ ካልከኝ በጨለማው ላይ እንደሚያበሩ ከዋክብቶች በተጨነቀችው ዓለም ላይ በደስታ የምናበራ የበደስታ የምናበራ እስቲ በደንብ አርጋችሁ አሜን በሉ ብዙዎች ተጨንቀዋል ነገስታቶች ተጨንቀዋል አዋቂዎች ተጨንቀዋል ገንዘብ ያላቸው ተጨንቀዋል የኔና የናንተ ደስታ ግን ከነገሮች የተነሳ ሳይሆን ከእግዚአብሔር መንፈስ የተነሳ ስለሆነ ደስ ይለኛል የሚል ሰው አሜን ይበል ካስታወሳችሁ አንድ ጊዜ እንደዚህ የሚል ጥቅስ ነበር መሰለኝ አንድ ጊዜ በጣም የተለመደ God will never let you down የሚል እግዚአብሔር አይጥልህም የሚል ታስታውሳላችሁ የተያዛችሁበት እውነት የደስታችሁ ምንጭ ሲሆን ሁሉ ጊዜ እንደምላችሁ ነው ጤፍ 1 ሚሊዮን ብር ቢገባ እንበላዋለን እንጂ አይበላል ሃሌሉያ እስቲ አሜን በሉ በጣም ባለጠጋ ነጋዴዎች ካላቸው የበዛ ዌራውስ ውስጥ ካለ ዕቃ የተወሰነ ቀንሰው ዲስፕሌይ ላይ ያስቀምጣሉ ጳውሎስ ክርስቲያኖች የእግዚአብሔር ዲስፕሌይ ስለሆኑ ፍጥረታዊ ሰዎች ያላቸው ደስታ የውሸት ነው ሰማኝ እንደ ጳውሎስ አይነት እስር ቤት ዘፋኞች ቢገቡ ትምህርት አይጽፉ ማብደው ነው የሚወጡት የቁም እስረኛ ሆኖ እግሩ እየተቀጠቀጠ ጀርባው እየተተለተለ ደም እየፈሰሰው ጳውሎስ በጌታ ደስ ይበላችሁ ደግሜ እላለሁ ሁኔታን የሚያስረሳ አዲስ ነገር መጥቶ አይደለም እኮ የተሻለ ነገር ሆኖ አይደለም ጳውሎስ የማያወዳድረው እውነት ገብቶታል ሃሌሉያ እስቲ በደንብ አርጋችሁ አሜን ባሉ የማያወዳድረው እውነት ገብቶታል እውነተኛ ደስታ የሚመጣላችሁ እንጀራ ሳይሆን የተያዛችሁበት አጀንዳ ወይም በሌላ አማርኛ የሚወጣላችሁ እንጀራ አይደለም የተያዛችሁበት አጀንዳ የምትኖሩለት ፐርፐዝ ከሰማይ አንፃር የተቃኘ ከሆነ you are successful አሁን እናንተ ለስኬት አይደለም የምትኖሩት ከስኬት ነው የምትኖሩት ለድል አይደለም የምትኖሩት ከድል ነው የምትኖሩት ለበረከት አይደለም የምትኖሩት ከበረከት ነው የምትኖሩት ለማግኘት አይደለም የምትኖሩት ከማግኘት ነው የምትኖሩት ለመለወጥ አይደለም የምትኖሩት ከመለወጥ ነው የምትኖሩት
እናንተና ፍጥረታዊ ሰዎች የሚኖሩት ህይወት አንድ አይነት አይደለም። እነሱ ለድል ነው የሚኖሩት፣ እናንተ ግን ከድል ነው የምትኖሩት። እነሱ ለማግኘት ነው የሚኖሩት፣ እናንተ ከማግኘት ነው የምትኖሩት። እነሱ ለመደሰት ነው የሚጠጡት፣ ለመደሰት ነው የሚያጨሱት፣ ለመደሰት ነው የተለያየ ነገር የሚያደርጉት። እናንተ ግን ለመደሰት አይደለም የምታደርጉት። እኔ እኮ ለመደሰት አይደለም የምኖረው ወዳጆቼ፣ ከመደሰት ነው እኮ የምኖረው። አልገባችሁም እኮ ነው እማወራው ጉዳይ አልገባችሁም እኮ። ቢገባችሁ ኖሮ እኮ ክሬዚ ነው የምትሆኑት። ለምን መሰላችሁ እምላችሁ? ለምሳሌ እግዚአብሔር ኢያሱን እንደዚህ ያለው ሂድ እኔ አሳልፌ እሰጣለሁ አለው እግዚአብሔር። አሁን ኢያሱን እግዚአብሔር ሂድ አሳልፌ እሰጣለሁ ካለው ኢያሱ ለድል አይደለም የሚሄደው፣ ከድል ነው የሚሄደው። ኦልሬዲ ጦርነቱ አልቋል። ኦልሬዲ ጉዳዩ እኮ አልቋል። ያለቀ ጉዳይ እኮ ነው። እውነቴን እኮ ነው የምነግራችሁ። በቀኑ መጨረሻ እንደ ከዋክብት ታበራላችሁ። አሜን ይባላል። አሁን ሰልፍ ሊኖር ይችላል፣ ትግል ሊኖር ይችላል፣ ውጣ ውረድ ሊኖር ይችላል። ነገር ግን ነግራችኋል፣ ያለቀ ነው። የእናንተ ጉዳይ የተጠናቀቀ ነው። ያበቃ ነው። የተደመደመ ነው። የተወሰነ ነው። ተወስኗል። በእናንተ ጉዳይ ላይ ሰማይ ወስኗል። እንድትኖሩ ወስኗል። እንድትገዙ ወስኗል። ሃሌሉያ ሃሌሉያ። ለበዓሉ ድምቀት ነው አንዳንዶች የሆነ ጠላት የሚፍጨረጨሩ። ማሸነፋችሁ ግድ ነው። ጳውሎስ ይጽፋል። ምንም ያካክል ሰንሰለት እጁ ላይ ያለ እግሩ ላይ እግር ብረት አለ። ከሸሸሽ እያደረገ በትልቅ ፊደል በጌታ ደስ ይበላችሁ፣ ደግሜ ወደፊት ራሱ ደስ። አዎ ደስ። ሃሌሉያ። እንደዚህ አይነት ልሳን ነው የሚያስፈልገው። ኖርማል መንፈስ የተመታ ይሁን። አንደኛ የተያዛችሁበት አጀንዳ ነው። ሁለተኛው እውነተኛ ደስታ ያላችሁበት ቦታ፣ ሁኔታ፣ ስታተስ ሳይሆን ያላችሁ ጌታ። ያላችሁበት ሁኔታ፣ ቦታ ወይም ስታተስ፣ የትምህርታችሁ፣ የስራችሁ፣ የገቢያችሁ እነዚህ በጠቅላላ ተለዋዋጭ ናቸው ወዳጆች፣ ተቀያሪ ናቸው። ጎሽ ያለን ሰው ጎሽ ይለናል። የእግዚአብሔር ሰው ያለን ሰው የዚህ ሀገር ሰው ይለናል። ማኖፍ ጋር ያለ ማኖፍ ማን ይለናል። የከበበ ሁሉ እንደ ከበበ አይኖርም፣ ይለወጣል። ጳውሎስ እስር ቤት ውስጥ የቁም እስረኛ ሆኖ ጨለማ ውስጥ ሆኖ እግሩን እየተመታ ጀርባውን እየተተለተለ በጌታ ደስ ይበላችሁ ካለ ደስታ ከቦታ ከሁኔታ ጋር አይደለም። እውነተኛ ደስታ ከቦታ ጋር አይደለም፣ ከሁኔታ ጋር አይደለም። ለዚህ ነው እንደነገርኳችሁ ከደሃ ሀገር ሰዎች ይልቅ የሀብታም ሀገር ሰዎች በደስታ ማጣት ይሰቃያሉ። በጣም ብዙ ፈረንጆች በዲፕሬሽን ይስቸገራሉ። ራሳቸውን ከፎቅ ይጥላሉ፣ ሐይቅ ውስጥ ይከታሉ፣ በመኪና ውስጥ ገብተው ይሞታሉ። ወዳጆቼ ደስታ ከሁኔታ ጋር፣ ደስታ ከቦታ ጋር፣ ደስታ ከስታተስ ጋር አይደለም። ካላችሁ ጌታ ጋር እውነተኛ ደስታ እሱን። ሌላ ሁሉ ውሸት፣ ሌላ ሁሉ እንደ ጠዋት ጤዛል፣ ሌላ ሁሉ ታይቶም ይጠፋል፣ ሌላ ሁሉ አጎበር አለበት። ለምሳሌ የድራፍት የቢራ ምናምን አንበሳ ያጠጡህና ስትወጣ ሬሳ ሆነ ነው የምትወጣው። መጋኛ እንደመታው እንትን እዚህ ዞረ አረፋ ደፍቀ አናት ተበጥብጦ ነው የምትኖር። የመንፈስ ቅዱስ ደስታ አጎበር የሌለበት ደስታ። እስቲ በደንብ አድርገህ አሜን በል። ወደ ኒያላ መንፈስ የተመታውን አሜን በል አንተ። ብዙ ሰዎች ለመደሰት ብለው ሌባ ሆነዋል። ለመደሰት ብለው አጭበርብረዋል፣ አምታተዋል፣ ከሰው በታች ሆነዋል። ይሄኛው ደስታ ከሰው በታች የሚያደርግ ደስታ አይደለም። ምን ሆነ ነው? ሰዎች ለምን ነው ጫት የሚቅሙት? ከሰው በላይ ለመሆን ይቅሙና ከሰው በታች ሲሆኑ ከሰው እኩል ለመሆን እንደገና ይቅማል። መጀመሪያ ሰውየው ጫቱን ይቅመዋል፣ ከዛስ ጫቱም ሰውየውን ይቅመዋል። ጫቱ ቅሟቸው አላየም እንዴ? ይሄ እንደዚህ ጡጦ እንደያዘ ጻድ እጅ፣ ይሄ በዚህ ጥርሳቸው አልቆ ሰይጣን ራሱ ይገረምባቸዋል። አንዳንድ ሰዎች እንዲህ አይቷቸው እንዴት ቢቅመው ነው እንደዚህ ሆኖ ብሎ ምን ሆነ ነው? አንተ ኢየሱስን እንደ ግል አዳኛችን አድርገን ተቀበለን እጆቻችንን ካነሳንበት ጊዜ ጀምሮ የዛሬ 16 ዓመት ፎቶአችን ወንድም ሴትም የማንመስል ሰዎች አሁን ስጋ ብቅለን ሰው ሆነን አመዳችን ተራግፎ ሃሌሉያ። እስቲ በደንብ አድርጋችሁ አሜን በሉ። እስቲ አሜን በሉ በደንብ አድርጋችሁ። ይኸው እግዚአብሔር ምስክሬ ነው። የፈለገውን ነገር ሰይጣን ቢያበላሽ አያስለቅሳችሁም። አሜን ይባላል። ለዚህ እኮ በጣም ብዙ ወጣቶች የሚመስላቸው ታውቃላችሁ፣ እውነተኛ ደስታ ከእንደዚህ ከሁኔታ ከቦታ ከስታተስ ጋር ምናምን ይመስላቸው ግን አይደለም። ይኸውላችሁ ሶስተኛ የምትጽፉ ሰዎች እውነተኛ ደስታ ከውጭ ወደ ውስጥ አይደለም፣ ከውስጥ ወደ ውጭ ነው። ከውጭ ወደ ውስጥ። አሁን የምታውቁትን ነገር አለ የምነግራችሁ ወዳጆች፣ የምታምኑትን ነገር የምነግራችሁ። እውነተኛ ደስታ ከውጭ ወደ ውስጥ አይደለም፣ ከውስጥ ወደ ውጭ ነው። እንዴት በለኛ? እንዴት ካልከኝ ሐዋርያው ጳውሎስ በሌሎቹ ሁሉ መልእክቶች ውስጥ የማይናገራቸውን ነገሮች በፊልጵስዩስ መልእክት ውስጥ ይናገራል። ለምሳሌ በደምብ ስሙኝ፣ ይሁኛ እንደዚህ ይላል፣
እጁ ላይ ሰንሰለት አለ፣ እግሩ ላይ እግር ብረት አለ። ጳውሎስ ግን ሲናገር በፊልጵስዩስ መልእክት እፈጥናለሁ ይላል። እፈጥናለሁ። ሌሎች ሰዎች እጃቸው ሳይታሰር እግራቸው ሳይታሰር ታስረዋል እኮ። ጳውሎስ እግሩ ታስሮ እጁ ታስሮ ይፈጥናል። ሌላው እጁም ሳይታሰር እግሩም ሳይታሰር እስረኛ ሆኖ ቁጭ ብሎ፣ ጳውሎስ ግን እንደዚህ ይላል። እጁ ላይ ሰንሰለት እግሩ ላይ እግር ብረት አለ። ከሸሸሽ ያደርገዋል። በጨለማ ቤት ውስጥ በቁም እስረኛ ሆኖ ታስሯል። እዛ ውስጥ ሆኖ እንደዚህ ይላል። የኋላዬን እየረሳው የፊቴን ለመያዝ እዘረጋለሁ እፈጥናለሁ ብሎ ይላል። ምን ማለት መሰለህ? ሰውየው እግሩንና እጁን እንጂ ያሰሩት ውስጡን አላሰሩትም። ወይኔ እጁንና እግሩን እንጂ ያገኙት ውስጡን አላገኙትም። ሰውየው ውስጡ ተፈቷል። ውስጡ ነፃ ሰው ነው። መንፈሱ የተለቀቀ ሰው ነው። አንተ ይመስልሃል እንዴ እንደፈለክ አልከፈልክም ማለት? በጣም ብዙ ሰዎች እኮ እንዲህ ስታያቸው ከሩቁ በስክሪን ስታያቸው የሞላላቸው ይመስላሉ። ይገርምሃል። እጃቸውና እግራቸው ነፃ ነው፣ ግን ሰዎቹ ውስጣቸው እስረኛ። አንተ ደግሞ በብዙ ውጥረት ውስጥ ነው ያለው፣ ውስጥ ግን የተፈታ ነፃ ነህ። ወይ የሰማኝ ሰው ቢኖር የእውነተኛ ደስታ የውስጥ ህይወት ነው። ለዚህ ነው ፈጥናለሁ ይላል ጳውሎስ። ወዴት ነው የሚፈጥነው? አውቃለሁ ይፈጥናለሁ ይላል። ክርስቲያን እጁንና እግሩን እንጂ ውስጡን ልታገኙ አትችልም። ሱቁን ልታገኝ ትችላለህ። መኪናው ላይ ድንጋይ ልትወረውር ትችላለህ። ጣራው ላይ ቆረቆንዳ ልትወረውር ትችላለህ። በሩ ላይ ጥቁር ዶሮ ልታዞር ትችላለህ። ይገርማል። ውስጡ ግን ልታገኙ አትችልም። ውስጡ ልታገኙ አትችልም። ኢዝ ፍሪ። ጳውሎስ ፍሪ ነው። እሮጣለሁ ይላል። እፈጥናለሁ ይላል። እፈጥናለሁ። ታስሬ ከመሰለ ተሳስታል። እሱ ይገርማል። ስማ ጳውሎስ እኮ አሬዮስፋጎስ አደባባይ ላይ የግሪክ ሰዎች ጥበብን፣ የአይሁድ ሰዎች ተአምራትን ይፈልጋሉ አለ። እኛ ግን የተሰቀለው ክርስቶስ እንደ ሰውየው እኮ ነገርኩህ እኮ እንደ 2 PhD ያለው ሰው ነው። ከዛም በላይ የተማረ ሰው ነው። አንድ ነገር ግን ይላል የኋላዬን እየረሳሁ ይላል የፊቴን ለመያዝ እዘረጋለሁ ይላል። እንደውም እፈጥናለሁ ይላል። እፈጥናለሁ። ኖዋን እኔን ሊያዘገየኝ የሚችል ሰው የለም። አላባንታ ለዚህ ስማ የጳውሎስ መልእክት እኮ አንድ ኮንቲኔንት እንዳይመስልህ፣ አንድ አህጉር እንዳይመስልህ የገለባበጠው የጳውሎስ መልእክት እኮ የዓለምን ታሪክ ነው የቀየረው። ታውቃለህ 14 መልእክቶችን ጽፏል። ለብዙ ሰዎች ብርሃን አብርቷል። ይሄ ሰውዬ አለቃክ ቢናደድ ደሞዝን እንጂ ውስጥ ያለውን መንፈስ ሊያገኝ አይችልም። እየተናደደ ውሎ እየተናደደ ለምን አያድርም? ምን ሆነ ነው? እውነተኛ ደስታ ከውስጥ ነው። ለምንድን ነው ማልጠጣው? እኔ ማልጠጣው መጠጣት ኃጢአት ስለሆነ አይደለም። እኔ ሁልጊዜ ደስታዬ ከውጭ ገብቶ የሚሰጠኝ አይደለም፣ ከውስጤ ነው የሚወጣው። የሚጠጣ ቀበርቾ ፌጦ የሚጠጣው በሶ ቢላ ግራዋ የሚጠጣ ለምን እንደሚጠጣው ውስጡ ባዶ ነው። በርሜል መታ አስተረገው በቃ ምን ባዶ ነው። ባዶ ነገር የግድ መሙላት አለበት። ይሄ ደግሞ መንፈሱ ጢም አድርጎ ነው። ክብር አለብን፣ መንፈስ አለብን። እስቲ በደንብ አድርገህ አሜን በል። ሸቃባ ሾላላ መንፈስ የተመታዩን አሜን በል። ለዛ ነው ማንጠጣው። ለዛ ነው ጠጥተናል። ቅዱሱን መንፈስ ጠጥተናል። ከህይወት ውሃ ምንጭ ጠጥተናል። ይሄን የህይወት እንጀራ በልተናል። ስለዚህ ረክተን ቀርተናል። እዚህ ላይ ይሄን የህይወት ውሃ ጠጥተህ በጎዶሎ የምትሞላበት ምንም የለም። እሱ ሙሉ ነው። እሱ በቂ ነው። አሜን ይባላል። ወዳጆች በደንብ አድርጋችሁ ስሙኝ። ሰይጣን ከኛ ጋር ባለው ውጊያ ይዞ የሚመጣው አፉን ብቻ ምላሱን ብቻ። አማኞችና ሰይጣን ባላቸው ውጊያ አንተ የጦር መሳሪያ ከላይ እስከታች ለብሰህ ስትወጣ ሰይጣን ምላሱን ብቻ ነው ይዞ የሚመጣው። እና እንደዚህ ይላል እስከ ዛሬ ድረስ ቸርች ተመላልሰህ ጫማን ጨርሰህ ምን አገኘ ብሎ ይሄዳል። ከዛ አንተስ ህይወትን ማየት ትጀምራለህ፣ ነገርን ማየት ትጀምራለህ። የዛኔ እሱ ነጥብ አንተን ማስጣል ይጀምራል። የገባው ክርስቲያን ግን እንደዚህ ነው የሚለው፣ ይሄ ሐሰተኛ የሐሰት አባት ሊሸነግልህ ሲመጣ በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። የደስታዬ ምንጭ ኢየሱስ አሜን ይባላል። ደስታ በነገሮች አይደለም። ደስታ በሚበላ አይደለም። ደስታ በሚጠጣ በሚነዳ አይደለም። ደስታ በዝና አይደለም። ዝናም ቢሆን ይረሳል፣ ሀብትም ቢሆን ይጠፋል፣ ጉልበት ቢሆን ይደክማል። የሰው ልጅ የህይወት ተስፋ የክብር ንጉሥ ኢየሱስ
እስቲ አንድ ሰው አሜን ይባል። አሁን አንዳንዶቻችሁ ሰይጣን በብዙ መልኩ ዋስቶባችሁ ነው። ብዙ ያው ምን አገኘ ምን አመጣ ዝም ብለህ ጫማን ጨረስክ ስትመላለስ ይሄው ጓደኞቼ የደረሱ ይላል። ከዛ ዶንኪ ፌስ ትሆናለህ። በቃ ከዛ በኋላ ዶንኪ ፌስ እንትን ይገርማል። ሰይጣን ጳውሎስ ጋር መጥቶ በሰንሰለቱ ሊያስለቅሰው አይችልም። ቦታ አይደለም ደስታ፣ ሁኔታ አይደለም ደስታ፣ የኢኮኖሚ ስታተስ አይደለም ደስታ። ያለህ ጌታ ነው። ጌታ ቅርብ ነው። እስቲ አሜን በል። እስቲ በደንብ አድርጋችሁ አሜን በል። ጌታ ቅርብ ነው አለ ጳውሎስ። ጌታ ቅርብ ነው። ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ጌታ ቅርብ ነው አለ። ጌታ ቅርብ ነው አለ። በነገር ሁሉ አለ። በነገር ሁሉ በጣም ብዙ ሰው በብዙ ነገር ይጨነቃል። ጳውሎስ እንደዚህ ነው፣ በነገር ሁሉ ከምስጋና ጋር በአንዳች እንዳትጨነቁ ይላል። እንዳትጨነቁ እንደዚህ ብላችሁ ጻፉ። እውነተኛ ደስታ ነገር አይደለም፣ ህይወት ነው። ነገር አይደለም ማለት ይሄ ነገር ይለዋወጣል። አይፎን 13 ካልያዝኩ ብለህ አሁን አይፎን 40 መጣብህ። ተደስተህ ሳትጨርስ ማለት ነው። ሁሉ ነገር ፋሽን ያልፍበታል። ፋሽን የማያልፍበት ትላንትም ኢየሱስ ዛሬም ኢየሱስ። አቤት ይገርማችኋል። ከኢየሱስ ውጪ የትኛውም ነገር ሲደገም ያሰለቻል። የማያሰለች ኢየሱስ ብቻ በጌታ አለ ጳውሎስ። በነገራችሁ አለ በጌታ። አራተኛው እውነተኛ ደስታ ከሚሄደው ነገር ጋር የሚሄድ ከሚመጣው ነገር ጋር ይመጣል። ከሚሄደው ነገር ጋር የሚሄድ ከሚመጣው ነገር ጋር ይመጣል። ነገር ከሆነ ይሄዳል፣ ነገር ከሆነ ይመጣል። የኔ ደስታ እኮ ከነገር ጋር አይደለም፣ ይመጣል ይሄዳል። እኔ በህይወቴ በጣም ከሚገርመኝ ሰው አንዱ ዕንባቆም ነው። ይሁን እኔ ከዘፍጥረት እስከ ዮሐንስ ራእይ የትኛውም የመጽሐፍ ቅዱስ ክፍል ሲጀምር ወይ በምስጋና ወይ በሰላምታ ወይ በማስታወሻ ነው የሚጀምረው። ዕንባቆም ብቻ ነው አትፈርድም ወይ ብሎ ይጀምራል። አታይም ወይ ብሎ የሚጀምረው ዕንባቆም እንደ ሌሎቹ አይደለም። አሁን ሌሎቹ እንትና ወለደ ብለው አስታውሰው ይጀምራሉ። አንዳንዶቹ አመስግነው ይጀምራሉ። አንዳንዶቹ በሰላምታ ይጀምራሉ። በቆሮንቶስ ስላሉ ብሎ ይጀምራል። ዕንባቆም አትፈርድም አታይም። ግን ታውቃላችሁ ሶስተኛው ምዕራፍ ላይ ያለው ሲያድግ ያለው በለስ ባታፈራ በወይን አረግ ፍሬ ባይገኝ ከብቶች በጋጣ ባይኖር እኔ ግን እግዚአብሔር ደስ አየ። እውነተኛ ደስታችን ጻፉ። የምትፈልገውን ነገር አጣ በእግዚአብሔር መደሰት። እውነተኛ ደስታ የምትፈልገውን ነገር ማግኘት ሳይሆን የምትፈልገውን ነገር አጣ በእግዚአብሔር መደሰት ነው። በለስ ባታፈራ በወይን አረግ ፍሬ ባይገኝ እነዚህ ሁሉ አያስፈልጉም? ያስፈልጋል እንዴ? እውነተኛ ደስታ አይደለም ፍላጎትን አጣ በእግዚአብሔር መደሰት መቻል። እውነተኛ ደስታ እንዳለ የሚታወቀው ፍላጎትን አጣ በእግዚአብሔር መደሰት መቻል። አሁን አንዳንዶቻችሁ ቀድማችሁ ራሱ ሂሳብ ሰርታችሁ የምታለቅሱ ሰዎች አላችሁ። ገና ወደፊት ቢቸግረኝስ ብላችሁ ሰዎች ቢክዱኝስ ይካዷቸው መጽሐፍ ትጽፋለህ እኔና እነሱ ሚል ይሸጣል። ጌታ ብሌት ያደርጋል። አሜን በል። እኔና እነሱ ሚል መጽሐፍ ትጽፋለህ። ሌላ ምን ይመጣል? የሆኑ ሰዎች ሲመጡም ይመጣል፣ የሆኑ ሰዎች ሲሄዱ ይሄዳል። የኛ ደስታ የአንድ ቸርች ትልቅነት መለኪያው ትልቅ አዳራሽ አይደለም። የአንድ ቸርች ትልቅነት መለኪያው ብዙ ህዝብ መሰብሰቡ አይደለም። የአንድ ቸርች ትልቅነት መለኪያው 4 ትላልቅ ፋብሪካ ያላቸው ሰዎች እዚህ ቸርች መሆናቸው አይደለም። የሆነ ነገር ሲመጣ ይመጣል፣ የሆነ ነገር ሲሄድ ይሄድ ከሆነ የእናንተ ህይወት ከምንጩ ተፋታችሁ። እውነተኛ ደስታ ነገር ሲመጣ ይመጣ፣ ነገር ሲሄድ ይሄዳል አይደለም።
ነገሩ እያለ ጌታ ያለ። እስቲ በደንብ አድርጋችሁ አሜን በሉ። ጳውሎስ ይላል ደስ ይለኛል። ቆይ ሰዎች እኮ ታውቃላችሁ ሱስ የሚይዛቸው ከጫት ከመጠጥ ከአረቄ ከሲጃራ ጋር አይደለም እኮ። ሰዎች ሱስ የሚይዛቸው ከዶፓሚን ጋር። በአእምሮአቸው ውስጥ ዶፓሚን የሚባል ሆርሞን አለ፣ የደስታ ሆርሞን። ጫቱ ወይም ሲጃራውን መጠጡን ወይም ሌላ ነገር ስትወስድ ዶፓሚን ነው የሚመነጨው ጭንቅላት ውስጥ። እኔና አንተ ደግሞ ይገርማል እንዴ ዶፓሚን ለማመንጨት እንደዚህ ዝም ብለን እንደ የምንጠቀጠቀው ሰጋቱ የለም። አሜን በል። ጠዋት ራሱ እኮ ዝም ብለህ አንተ እኮ ጠዋት ነው በመዝሙር የምትጀምረው። ሃሌሉያ እስቲ አሜን ይባላል። በጌታ ደስ ይበላችሁ። እኔ ዛሬ እንድስቁ ፈልጌ ነው። በቃ እቤት ሁል ጊዜ እንደምላችሁ ለመሳቅ 1 2 3 ብዬ ነው ለመሳቅ ቁጥር ጠርተህ ሁሉ ነው ቤት ውስጥ መሳቅ ያለብህ። ጎረቤት እስኪሰማ ድምጽህን ጀመሩ ማለት ነው ያለባቸው። ለምሳሌ እነሳ ጀመራቸው ድብድብ ጀመራ ደስ መጽሐፍ እንደሚናገር ሳላውቅ ነፍሴን በከበረ ሰረገላ አገኘኋ ተብሎ እንደተጻፈ እመነኝ። እግዚአብሔር ምስክር ሳታውቅ በዚህ ዓመት የሆነ ነገር ይሆናል። ራስህን የሆነ ቦታ ታገኘዋለህ። ከፍታ ላይ ታገኘዋለህ። በረከት ላይ ታገኘዋለህ። ፍጥነት ላይ ታገኘዋለህ። ድል ላይ ታገኘዋለህ። ሳላውቅ ምትሃት እስከሚመስል ድረስ ራሴን በከበረ ሰረገላ ላይ አገኘሁ ተብሎ እንደተጻፈ እግዚአብሔር ምስክሬ ነው። ቢዚ ሆነ ታገኘዋለህ። ስራ የለኝም ብለህ እንዳታለቃቀስ። እግዚአብሔር ምስክሬ ስራ የለኝም የሆነ ነገር ሳላውቅ እንዴት እንደዚህ አይነት ኔትወርክ ውስጥ እንደገባው ሳላውቅ እንዴት ይሄ የሥራ በር እጄ እንደገባ ሳላውቅ እንዴት ምርኮዬ እንደተመለሰ ሳላውቅ ሃሌሉያ እንደ ወንዝ ነው ሰላሜ እያልክ ይፍለቀለቃል ከውስጤ እያልክ እንደ ወንዝ ነው ሰላሜ እያልክ ሃሌሉያ። ሰይጣን ያኛውን ዘግቶት የኛውን አበላሽቶት ሌላኛውን አጥፍቶ ወደ አንተ ሲዞር እያለቀስክ ሳይሆን እየዘመርክ ያይሃል። አሜን ይባላል። ዘመርክ እየዘመርክ ይኸው አምላክ እግዚአብሔር ምስክሬ ነው። ማለት መሄጃ አታችሁ ሳይሆን መልእክት እንዳላችሁ አምናችሁ የመጣችሁ ሰዎች ካላችሁ በደንብ አድርጋችሁ ስሙኝ። ሐና ከዛ ጊዜ በኋላ ሐዘንተኛ መስላ አልታየችም ተብሎ እንደተጻፈ ማንም የሆነ ሰው ከዚህ በኋላ ችግርተኛ መስላ አያይህም። አላታነኛቲና ማታ እግዚአብሔር ምስክር አያይህም። በኢየሱስ ጭንቀታም መስላ አትታየም። ችግራም መስላ አትታየም።